ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። የተከበራችሁ የኑር ፋሚሊዎች እንዴት አላችሁ? ዛሬም በአዲስ ቪዲዮ ተመልሰን ተገናኝተናል። እንግዲህ ቅዱሳኖች ታውቃላችሁ፣ ያው ለሁሱ ላይቭ ላይ በሚሰራው ስራ ብዙዎች እንግዲህ መረጃ ሲያጡ ፈርጥጠው የሚያመልጡም አሉ። አንዳንዶች ደግሞ እንግዲህ አላህ ሂዳያ የሰጣቸው ሰዎች ደግሞ እስልምናን እየተቀበሉ ነው። እንግዲህ ዛሬም በአዲስ ቪዲዮ ተመልሰን ተገናኝተናል። እሱም ቪዲዮ እንድትመለከቱ ጋብዛችኋለሁ። ሁላችሁም ላይክ እያደረጋችሁ ጀምሩ። ቀጥታ ወደ ዛሬው ቪዲዮ። ኢየሱስ ክርስቶስ ግን ሙታን ቤት ስጠራ ሙታንን በስልጣኑ ያስነሳ ነበር። ሁለት ደግሞ ዕውራንን ያበራ የነበረው ምንም አይነት ጸሎት ሳያደርግ ምንም አይነት ጥያቄ ሳይጠይቅ ነበረ። በራሱ ስልጣን ዕውራንን ያበራ የነበረው ለማለሰብሽ በራሱ አይደለም። ኢየሱስ ክርስቶስ ተአምራትን ሲያደርግ የነበረለት ማን ነው? ሲያደርግለት የነበረው ለመሆኑ ራሱ ነው አይደለም። በራሱ ስልጣን ላስረዳ። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ምን ይላል? እግዚአብሔር በኢየሱስ ክርስቶስ በኩል ላሳይሽ፣ ችግር የለም። እግዚአብሔር ነው ያን ሁሉ ሲያደርግለት የነበረው አምላኩ እንጂ እሱ አይደለም። ያ ተአምራቱን ጥቅልል አድርጎ ጴጥሮስ በረካ ይሁንና ጥቅልል አድርጎ የእግዚአብሔር ስራ ነው በክርስቶስ በኩል ያደረገው ሲያደርግ የነበረው እግዚአብሔር ነው ብሎ ተናገረ። ያው ይታይሻል። የእስራኤል ሰዎች ሆይ ይህን ቃል ስሙ አለ። ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና ድንቆች ይታይሻል አይደለ? ማነው አድራጊው አለ? እግዚአብሔር። በማን በኩል? በእርሱ በኢየሱስ ክርስቶስ በኩል ሲያደርግ የነበረው ያ እግዚአብሔር እንደሆነ ገለጸ። አምላክ በሙሴ በኩል ባህርን ሲከፍል እንደነበር፣ በነ ኤልያስ በኩል ሙታንን ሲያስነሳ እንደነበር፣ ሙታን እንዳስነሱ ነብያቶች ገና አሳይሻለሁ። ከፈለግሽ አይንን እንዳበሩ ሁሉ አሳይሻለሁ። ያን ሁሉ አምላክ በእነርሱ በኩል ሲያደርግ ነበር አይደል? በክርስቶስ በኩልም ያደረገለት እግዚአብሔር ነው ብለው ተናገሩ ሐዋርያቶች። ለእናንተ የተገለጠ ሰው ነበር። ከዛ በፊት ሙታን ያስነሱ ነቢያትን ብታሳየኝ የእውነት ሬስፔክት። ግን ጥያቄ ያበዛውብህ ግን ሶሪ። ግን ያው አሳይሻለሁ። መጽሐፈ ነገሥት ላይ ያው ምን ይላል? በመጽሐፍ ቅዱስ ነው ወይስ በሙስሊም ነው? በቁርአን በመጽሐፍ ቅዱስ ከክርስቶስ በፊት ሙታንን ያስነሱ ሲያስነሳላቸው የነበረው ልክ በክርስቶስ በኩልም አምላክ ሲያስነሳለት እንደነበረው አሁንም በቀደምት ነብያቶች ሙታንን ያስነሱ ላሳየሽ ነው። በቁርአን አለ ይሄ ነገር። በቁርአንም በመጽሐፍ ቅዱስም አሳይሻለሁ ሙታንን ያስነሱ ከክርስቶስ በፊት። ኦኬ ዳንከ አመሰግናለሁ። ላንብብልሽ ከመጽሐፍ ቅዱስ ሙታንን ያስነሱ ከክርስቶስ በፊት። አዎ ምንድነው? ገያዝም ቀደማቸው ይላል። በትሩንም በሕፃኑ ፊት ላይ አኖረው፣ ነገር ግን ድምፅ ወይንም መስማት አልነበረም ይላል። እርሱንም ሊገናኘው ተመልሶ ሕፃኑ አልነቃም ብሎ ነገረው ይላል። ኤልሳዕም ወደ ቤት ገባና ይላል። አንዱ አሁን እዚህ ጋር ተመልከች፣ ከ32 ጀምረሽ አዳምጪ። ኤልሳዕም ወደ ቤት በገባ ጊዜ እነሆ ሕፃኑ ሞቶ በአልጋው ላይ ተጋድሞ ነበር ይላል። ልብ በይ፣ ሕፃን ልጁ ሞቷል። ይሄ ኤልሳዕ የሚባለው ነቢይ ሲመጣ ጊዜ ኤልሳዕም ወደ ቤት በገባ ጊዜ ሕፃኑ ሞቶ በአልጋው ላይ ተጋድሞ ነበር። ይሄን የሞተ ሕፃን ልጅ ሊያስነሳው ነው ኤልሳዕ። ገብቶም በሩን ከሁለቱ በኋላ ዘጋው፣ ወደ እግዚአብሔርም ጸለየ። መጥቶም በሕፃኑ ላይ ተኛ፣ አፉንም በአፉ ዓይኑንም በዓይኑ እጁንም በእጁ ላይ አድርጎ ተጋደመበት። የሕፃኑም ገላ ሞቀ፣ ሊነሳ ነው። ተመልሶም በቤቱ ውስጥ አንድ ጊዜ ወዲህና ወዲያ ተመላለሰ። ደግሞም ወጥቶ 7 ጊዜ በሕፃኑ ላይ ተጋደመ። ሕፃኑም ዓይኑን ከፈተ። ያሰላም ሕፃኑም ዓይኖቹን ከፈተ። ገያዝንም ጠርቶ ይህችን ሱነማዊት ጥራ አለው። ጠራትም። ወደ እርሱም በገባች ጊዜ ልጅሽን አንስተሽ ውሰጅ አላት። ገብታም በእግሩ አጠገብ ወደቀች፣ በምድርም ላይ ተደፋች። ልጇንም አንስታ ወጣች ይላል። ያ ሙታንን ያስነሱ ከኢየሱስ ክርስቶስ በፊት እነዚህ ናቸው። ተጋድሞ ነበር እንጂ እኮ ሞቶ ነበር አይልም። ግን እውነት ለመናገር ሞቶ ነበር ይላል። ያየሽ እንጂ ያው ከቁጥር 23 ምን 32 ኤልሳዕም ወደ ቤት በገባ ጊዜ እነሆ ሕፃኑ ሞቶ በአልጋው ላይ ተጋድሞ ነበር ይላል። ሞቶ ነበር። ዘፍጥረት 22 ያጠያቀለሽ። ስለዚህ እናንተ ታምኑበት አላችሁ ማለት ነው። ኢየሱስ ክርስቶስ ሙታን እንዳስነሳ ለምንድን ነው የማናምነው? ይሄን ካላመንኩኝ እኔ ከእስልምና ውጭ ነው የምሆነው። ክርስቶስ ሙታንን ያስነሳ ነበር በአምላኩ ፈቃድ። አምላኩ ተአምር ይሰጣቸው ነበር። አላህ በቁርአን ላይ ሲናገር ምን አለ?
ወለቀድ አተይና ሙሳ ልኪታበ ወቀፈይና ሚን ባዕድህ ቢሩሱል ይላል። ወአተይና ዒሳ ብነ መርየም ልበይናት ይላል። የማርያምን ልጅ ዒሳም ተአምራቶችን ሰጠሁት እያለ ይናገራል። ከተሰጠው ተአምር አንደኛው ምንድነው? ሙታንን ማስነሳት። ወኡሕይ ልመውታ ቢኢዝኒላህ ለመሲሁ ሙታንን አስነሳለሁኝ በአምላኬ ፍቃድ እያለ ይናገራል። ከፈለግሽ ላውጣና ላሳይሽ። ሙታንን ያስነሳ ነበር ብለን እኛ ሙስሊሞች እናምናለን። ያ ግን ምንድነው? ተአምራት ነው። ከተአምሩ በስተጀርባ ትልቁ ዓላማው ምንድነው? ትምህርቱ ምንድነው? መሲሁ የሚፈልገው ከኛ የሚለው ላይ ትኩረት አድርጉ ባካችሁ ክርስቲያኖች። ተአምሩን አስጨብጭቦ ለመሄድ አይደለም መሲሁ። ከተአምሩ በስተጀርባ ትምህርት አለው። ያን ትምህርት እንድትታዘዙ ነው ያን ሁሉ ሲያደርግ የነበረው። እናንተ ግን የቱ ላይ ቆማችሁ? በቃ ተአምሩ ላይ ቆማችሁና የራሳችሁን ግንዛቤ ወሰዳችሁ። አሃ ይሄን ያደረገውማ አምላክ ስለሆነ ነው በሚለው ተሸወዳችሁ። ነገር ግን ክርስቶስ ምንድን ያለው? ብትወዱኝስ ትእዛዜን ጠብቁ ነው አይደል ያለው? ምን እንዳዘዘ አላህ እዚህ በቁርአን ላይ ሲገልጽልን መሲሁ ተአምሩን ከሰራ በኋላ ፈተቁላህ ወአጢዑን አላቸው ህዝቦችን። አደራ አላህን ፈርታችሁ አሁን የማዛችሁን ትእዛዝ ታዘዙ አላቸው። ታዲያ ትእዛዙ ምን ነበር? መሲሁ ከሰዎች ምን ነበር የፈለገው? ኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡ ሙስተቂም አላቸው። የማዛችሁም ይሄ ነው ታዘዙኝ ካለ በኋላ ምን አዘዛቸው? የእኔም ጌታ የእናንተም ጌታ እርሱ አንድና ብቸኛ የሆነው አላህ ነው፣ እርሱን በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው ይላል። ይሄን ላሳያችሁ። ሙታንን ካስነሳ ምን ካለ በኋላ ምን እንዳዘዛቸው እንመልከት። ስለዚህ ማቴዎስ አንድ ጊዜ ሙታንን ካስነሳ ምን ካለ ምናምን በኋላ ምን እንዳዘዛቸው ከነርሱ ከሰዎች ምን ፈልጎ እንደነበር ያን ሁሉ ስራ ሲያሳይ እንደነበረው የተናገረውን ላሳያቸው። ቁርአን ሙታን እንዳስነሳ ነው ሲሆን ያምናል፣ ገልጿለሁ። ኡሕይል መውታ ሱራ አል ዒምራን 49 ያውና እዚህ ጋር ስለ መሲሁ ነው የተናገረው ይሄ ቃል። ያውና ማርያም መጀመሪያ ትናገራለች። ጌታ ይሁን ሰው 48 ምዕራፍ 3 ቁጥር ከ47 ጀምሮ እናገው። መጀመሪያ ተነገራት በመልአኩ ገብርኤል መጥቶ እዚህ ጋር በስራት ነገራት። መላእክትም ያሉትን አስታውስ። መርየም ሆይ አላህ ከእርሱ በሆነው ቃል ስሙ አልመሲህ ኢሳ የመርየም ልጅ በዚህ ዓለምና መጨረሻይቱም ዓለም የተባረከ ነው ብለን እናምናለን። ከባለሟሎችም የሆነ ልጅ ያበስርሻል ብሎ ገብርኤል ነገራት። ከዚያም ቀጥላት በህፃንነቱና ልክ እንዲሁ በወጣትነቱም ሰዎችን ያነጋግራል አላት። ከመልካሞቹም ነው ብሎ ነገራት። ከዚያ እሷ ጠየቀች፣ ጌታዬ ሆይ አለች፣ ሰው ያልነካኝ ሲሆን ለእኔ እንዴት ልጅ ይኖረኛል አለች። ነገሩ እንዳልሽው ነው፣ አላህ የሚሻውን ይፈጥራል። አንዳችን ነገር በሻ ጊዜ ለእርሱ ሁን ይለዋል፣ ወዲያውም ይሆናል አላት። ሁን በሚለው ቃሉ እንደሚያስገኘው እንደሚፈጥረው ነገራት። ማንም ወንድ ሳይገናኘሽ በቃ ሰው ሁን ብሎ ያዛል፣ እርሱ ወዲያም ሰው ይሆናል። ከዚያ ለልጁ ስለሚሰጠው ጸጋ ቀጥሎ ነገራት። ያው ጽሕፈትንና ጥበብንም ተውራትንም ኢንጅልንም ያስተምረዋል ልጅሽን አምላክ ብሎ ነገራት። ከዚያ ምን አላት? ወደ እስራኤል ልጆችም መልእክተኛ አድርገው ይልከው። ወደ እስራኤል ልጆችም መልእክተኛ አድርገዋል ይላል። ምን ይላል መሲሁ? ይላልም እኔ ከጌታዬ ዘንድ ተአምር ወደ እናንተ አመጣሁላችሁ እያለ ይናገራል። እዚህ ጋር ሙታንን እንዳስነሳ ያውና ተመልከች፣ በአላህ ፍቃድ እያለ ይናገራል። ወኡሕይል መውታ ቢኢዝኒላህ ሙታንንም አስነሳለሁ ይላል። ይታይሻል። ሙታንንም በአላህ ፍቃድ ግን አይልም ይላል። ያን በእርሱም ተነፍስበታለሁ፣ በአላህም ፍቃድ ወፍ ይሆናል። በአላህም ፍቃድ እውር ሆኖ የተወለደን ለምጸኛን አድናለሁ፣ ሙታንን አስነሳለሁ፣ የምትበሉትንና በቤታቸው የምታደልቡትንም ሁሉ ነግራችኋለሁ። የምታምኑ እንደሆናችሁ ለእናንተ በዚህ ውስጥ በእርግጥ ተአምር አለበት አላቸው። ከዚያ በኋላ መልእክቱን ይቀጥላል መሲሁ። በደንብ አስተውሉ። አሁን ከተአምሩ በኋላ ምን እንደፈለገ ከሰዎች ከተውራትም ከእኔ በፊት ያለውን ያረጋገጥኩት ሲሆን የዚያንም በእናንተ ላይ እርሱ እርም የተደረገውን ከፊል ለእናንተ እፈቅድ ዘንድ መጣሁላችሁ ይላል። ከጌታችሁም በሆነ ተአምር አመጣሁላችሁ ይላል። ከራሱ ሳይሆን ከጌታችሁ ከአላህ ዘንድ የሆኑ ተአምራቶች ብሎ ገለጻቸው። አላህንም ፍሩ ታዘዙኝ አለ። አሁን አስተውይ ምን እንዳዘዛቸው ከተአምሩ በስተጀርባ ማለት ነው። አላህንም ፍሩ ታዘዙኝ። ምንድነው እንዲታዘዙት የፈለገው መሲሁ? ያው አላህ ጌታዬና ጌታችሁ ነው፣ ስለዚህም ተገዙት፣ ይህ ቀጥተኛው መንገድ ነው አላቸው ይላል። ያ ሰላም መሲሁ ከተአምራቱ በስተጀርባ ይሄን ለማዘዝ ነው የመጣው። ተአምራቱ እውነተኛ ለመሆኑ ማረጋገጫ ብቻና ብቻ ነው፣ የአምላክነት ማረጋገጫ አይደለም። ከተአምራቱ በስተጀርባ የሚፈልግ የሆነ ትእዛዝ አስተላልፏል ለሰዎች። ያን ትእዛዝ ነው የሚፈጽሙት ሰዎች ከወደዱት። ብትወዱኝስ ትእዛዜን ትጠብቃላችሁ ነው ያለው። ሰዎች ግን ያንን ትተው የሰራው ተአምር በቃ አምላክ ስለሆንክ ነው ብለው ካዱት።
ክርስቶስን ትልቅ ክህደት የተደረገበት እዚያ ላይ ነው። ክርስቶስ ግን የሚፈልገው ከሰዎች ያንን የላከውን አንድ አምላክ እንዲያመልኩ ብቻ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመጡት ይህን ስህተት ሊያርማችሁ ነው። አንዱን አምላክ የክርስቶስን የአብርሃም የኢስሐቅን አምላክ አንዱን አምላክ አምልኩ ብለው ነው የመጡት። ኢስላም ማለት ያ ነው። ስለዚህ መሲሁ ያዘዘው ምንድን ነው? ጌታዬንና ጌታችሁን አላህን በብቸኝነት ተገዙ ብሎ ነው ያዘዛቸው። ይህ ነው ቀጥተኛው መንገድም ብሎ ነገራቸው። እርሱ የእውነትን መንገድ ለሰዎች አስተምሯል። ያም የእውነት መንገድ አንዱን አምላክ በብቸኝነት አምልኩ የሚል ትምህርት ነው። ይህን ይመስላል። በጣም በኢየሱስ ክርስቶስ ታምናላችሁ ማለት ነው?